ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ እንዴት ናችሁ? ዛሬ ደግሞ ስለ ሲክስ ሲግማ እና ዲኤምኤአይሲ ፕሪንሲፕሎች እናወራለን። ጥቅማቸው ምንድነው? በህይወታችን በየትኛው መልኩ እንጠቀማቸው የሚለውን ለመግለጽ እንጥራለን ማለት ነው። ከቻላችሁ ላይክ፣ ሳብስክራይብ፣ ሼር አድርጉ። ወደ ዋና ነጥባችን እንምጣ። ሲክስ ሲግማ እና ዲኤምኤአይሲ ምንድናቸው? ስህተትን በመቀነስ ጥራትን የማሻሻል ሳይንሳዊ መንገድ። በማንኛውም ድርጅት ውስጥ ስህተት፣ የጊዜ ብክነት፣ የጥራት መጓደል እና የደንበኛ ቅሬታ ሊኖር ይችላል። እነዚህን ችግሮች በቀላሉ የሚፈቱ አይደሉም። በመረጃ በመለኪያና በሳይንሳዊ ትንተና የተመሰረተ አካሄድ ያስፈልጋቸዋል። ይህንን ስራ በተሻለ ሁኔታ የሚያከናውነው ሲክስ ሲግማ የተባለው የጥራት ማሻሻያ ስርዓት ነው። ሲክስ ሲግማ በ1980ዎቹ በሞቶሮላ ኩባንያ የተገነባ ሲሆን በኋላ ጄነራል ኤሌክትሪክ እና ሌሎች ታላላቅ ድርጅቶች በስፋት ተጠቅመውበታል። ሲክስ ሲግማ ምንድነው? ሲክስ ሲግማ ማለት በስራ ሂደት ውስጥ ያሉ ስህተቶችንና የጥራት ልዩነቶችን በእጅጉ በመቀነስ የተረጋጋና ከፍተኛ ጥራት ያለው ውጤት ማምጣት ነው። በቀላሉ ለመናገር ችግር ሲፈጠር መጠገን ሳይሆን እንዳይፈጠር ማድረግ ነው። ሲክስ ሲግማ ለመገመት ሳይሆን ለመለካት፣ ለመተንተንና በመረጃ ላይ ተመስርቶ ውሳኔ ለመስጠት ይጠቅማል። ሲግማ በስታቲክስ ውስጥ የመረጃ መበታተን ወይንም የልዩነት መጠንን የሚያመላክት ምልክት ነው። ሲክስ ሲግማ ደረጃ ያለው ሂደት በ1 ሚሊዮን እድሎች ውስጥ 3.4 ስህተቶች ብቻ እንዲኖሩ ይፈቅዳል። ይህ በጣም ከፍተኛ የጥራት ደረጃ ነው። ሲክስ ሲግማ ሲተገበር የምርት ጥራት ይጨምራል፣ ስህተት ይቀንሳል፣ የማምረቻ ወጪ ይቀንሳል፣ የደንበኛ እርካታ ይጨምራል፣ የሥራ ጊዜ ይቆጠባል፣ ትርፍ ይጨምራል። ዲኤምኤአይሲ ምንድነው? ሲክስ ሲግማ ችግር ለመፍታት ዲኤምኤአይሲ የተባለ 5 ደረጃ ያለው የሥራ ሂደት ይጠቀማል። ዲኤምኤአይሲ ማለት ዲ ማለት ዲፋይን ወይንም ችግሩን መግለጽ ማለት ነው። ኤም ማለት ሜጀር ወይንም መለካት ማለት ነው። ኤ ማለት አናላይዝ ወይንም መተንተን ማለት ነው። አይ ማለት ኢምፕሩቭ ወይንም ማሻሻል ማለት ነው። ሲ ማለት ኮንትሮል ወይንም መቆጣጠር ማለት ነው። እነዚህም በመከተል ነው ማንን ሲክስ ሲግማን ተግባራዊ የምናደርገው ማለት ነው። ዲፋይን ወይንም ችግሩን መግለጽ የሚለው የመጀመሪያውን ስቴፕ እንመልከት። መጀመሪያ የትኛው ችግር መፈታት እንዳለበት በግልጽ መለየት ያስፈልጋል። ሊመለሱ የሚገቡ ጥያቄዎች ለምሳሌ ችግሩ ምንድነው? ማንን ይጎዳል? ግባችን ምንድነው? የምግብ ፋብሪካ የምርቱ እርጥበት መጠን ከተፈለገው በላይ መሆን እንደ ችግር ነው። ለምሳሌ ይሄንን እንደ ችግር አድርገን ዲፋይን ማድረግ እንችላለን ማለት ነው። ሁለተኛው ሜጀር ወይንም መለካት። ችግሩን ከመፍታት በፊት አሁን ያለውን ሁኔታ በቁጥር መለካት ያስፈልጋል። የማይለካ ነገር ሊሻሻል አይችልም የሚለው መርህ እዚህ ይሰራል። ምሳሌ የእርጥበት መጠን መለካት፣ የሙቀት መጠን፣ የጥራት ውጤት፣ የጉድለት መጠን፣ እነዚህ መለካት ሌላኛው መለካት እንዲፋይን ለማድረግ መጠቀም እንችላለን ማለት ነው። አናላይዝ ወይንም መተንተን፣ አሁን ችግሩ ለምን እንደተፈጠረ መፈለግ ነው። ምልክቱን ሳይሆን ዋናውን ምክንያት ሩት ኮዝ መለየት ያስፈልጋል። ለዚህ ሩት ኮዝ መለያ ደግሞ የተለያዩ መንገዶች አሉ። ለምሳሌ የሚጠቀሙ መሳሪያዎች 5 ዋይስ፣ ፊሽቦርን ዲያግራም፣ ፓሬቶ ቻርት፣ ሂስቶግራም፣ እነዚህን በተከታታይ ያቀርባቸዋለሁ። እናንተ ይሄን ቪዲዮ ብቻ ይሄን ዩቲዩብ ሳብስክራይብ ማድረግ የሚጠበቅባችሁ። ለምን እርጥበቱ ከፍ አለ ብለን ጠይቅና ማድረቂያው ትክክል አልሰራም፣ የሙቀት መቆጣጠሪያው ተበላሽቷል፣ ናሙና በትክክል አልወሰደም የሚል ትንታኔ ማስቀመጥ ያስፈልጋል ማለት ነው። አራተኛው ኢምፕሩቭ ወይንም ማሻሻል። ዋናው ምክንያት ከታወቀ በኋላ መፍትሄ ይተገበራል። ምሳሌ ማሽኑን መጠገን፣ ሰራተኞችን ማሰልጠን፣ አዲስ ቼክ ሊስት ማዘጋጀት፣ ስታንዳርድ ኦፕሬቲንግ ፕሮሲጀር ወይም ኤስኦፒ የሚባለውን ማሻሻል። እነዚህን ማድረግ ያስፈልጋል ማለት ነው። የት ላይ የምንተገብረው? ኢምፕሩቭ ወይንም ማሻሻያ ላይ ማለት ነው። ሌላኛው መጨረሻው ደግሞ ኮንትሮል ወይንም መቆጣጠር። መፍትሄው ከተተገበረ በኋላ ችግሩ እንዳይደገም በቋሚነት መከታተል ያስፈልጋል። የሚደረጉ ስራዎች ይኖራሉ። ለምሳሌ ቼክሊስት መጠቀም ሊሆን ይችላል ቁጥጥር ለማድረግ፣ ኮንትሮል ቻርት ማዘጋጀት ሊሆን ይችላል፣ ወይም KPI የሚባል ስነ ዘዴ መከታተያ መንገድ መጠቀም ሊሆን ይችላል።
መደበኛ ኦዲት ማድረግ ሊሆን ይችላል። የሰራተኛ ስልጠና መቀጠል ሊሆን ይችላል ማለት ነው። በአጠቃላይ ሲክስ ሲግማ ስንል ስህተትንና የጥራት ልዩነትን ይቀንሳል፣ ጥራትንን ያሻሽላል፣ በመረጃና በስታቲክስ ላይ የተመሰረተ እንዲሆን ያደርጋል፣ ስህተቱ ለምን ተፈጠረ ይላል ማለት ነው። እስቲ ሲክስ ሲግማን በትምህርት ላይ እንዴት እንጠቀምበታለን የሚለውን እንመልከት። ሲክስ ሲግማ በመጀመሪያ በኢንዱስትሪ የተፈጠረ ቢሆንም ዛሬ በትምህርት በዩኒቨርሲቲዎች በትምህርት ቤቶችና በስልጠና ተቋማት በስፋት ይጠቀሙበታል። በትምህርት ውስጥ ጉድለት ዲፌክት ማለት ለምሳሌ ዝቅተኛ የተማሪ ውጤት ሊሆን ይችላል፣ ከፍተኛ የመቅረት ወይም አብሰንቲዝም ሊሆን ይችላል፣ የተማሪዎች ማቋረጥ ድሮፕ አውት ሊሆን ይችላል፣ የመምህራንና የማስተማር ልዩነት ሊሆን ይችላል፣ የፈተና ስህተቶች ሊሆን ይችላል፣ የተማሪዎች ዝቅተኛ ተሳትፎ ሊሆን ይችላል። እነዚህን ለመቀነስ ሲክስ ሲግማ ይጠቅማል። ሲክስ ሲግማ ደግሞ ዋነኛው ዘዴ ምንድነው ብለናል? ቅድም DMAIC ዲፋይን ብለናል፣ ሜዠር ብለናል፣ አናሊስ ብለናል አይደለ? ከዛስ ቼክ ብለናል። ኮንትሮልና ኢንስፔክት ማድረግም ከዚህ ላይ ያገለግላሉ ማለት ነው፣ ወይም ኢምፕሩቭ ያገለግላሉ ማለት ነው። እስቲ መጀመሪያውን እንመልከት። ዲፋይን ችግሩን መግለጽ። መጀመሪያ ችግሩን በግልጽ መለየት አለብን። ምሳሌ እንውሰድ። የ9ኛ ክፍል ተማሪዎች በኬሚስትሪ ውጤታቸው ዝቅተኛ መሆን ብንል ወይም 40% ተማሪዎች አሳይመንት አለማስረከብ ብንል ችግሩን መግለጽ ወይም ግልጽ ማድረግ ይሄ ሊሆን ይችላል። ከዛስ መለካቴን ደግሞ ከዚያ መረጃ እንሰበስባለን አይደለ? የፈተና ውጤት እንመለከታለን፣ የክፍል ተሳትፎ እናያለን፣ ክፍል ውስጥ የመገኘት መጠን እናያለን፣ የአሳይመንትን፣ የቤት ስራን፣ የክፍል ስራ አፈጻጸም እንመለከታለን። መምህሩ ደግሞ የሚያስቀምጠው የራሱ ግምገማ ይኖራል፣ እሱን እንመለከታለን። ከግምት ይልቅ በመረጃ ላይ እንመሰረታለን ማለት ነው። ከዛስ አናላይስ ወይም መተንተን፣ ችግሩ ለምን እንደተፈጠረ እንመረምራለን። ይሄ ደግሞ ወይ መጀመሪያው ሩት ኮዝ አናሊሲስ መጠቀም እንችላለን። መተንተኛ መንገዳችን 5 ዋይ ማድረግ እንችላለን። ፊሽቦርን ዲያግራም የሚባል ዲያግራም ያለ እነዚህ መሳሪያዎች እንጠቀማለን። ምሳሌ እንውሰድ። ተማሪዎች ለምን ዝቅተኛ ውጤት አመጡ? ትምህርቱ አልገባቸውም፣ ብዙ መቅረት አለ፣ ሆምወርክ አይሰሩም፣ የመማሪያ መጽሐፍ የለም፣ የመማር ልማድ ደካማ ነው። እነዚህ ብለን እንተነተናለን ማለት ነው። ከዛስ እነዚህ ደግሞ ለማሻሻል የምንሄድበት መንገድ እንፈልጋለን። አሁን መፍትሄውን እንተገብራለን ማለት ነው። ኢምፕሩቭ አራተኛ ደረጃ አነስተኛ የጥናት ቡድኖች እንመሰርታለን። ለምሳሌ የሳምንት የክለሳ ፕሮግራም እናዘጋጃለን። ተጨማሪ ማብራሪያ እንወስዳለን። የቪዲዮ ትምህርት ካሉ የተለያዩ የቪዲዮ ትምህርቶችን እንነግራቸዋለን፣ ያን እንድከታተሉ እናደርጋለን። ወላጆችን እናሳትፋለን። የተማሪዎች የመማር ልማድን እናሻሽላለን ማለት ነው። 5 ከዚህ በኋላ ያለው ምንድነው? ኮንትሮል ወይም መቆጣጠር ይሆናል ማለት ነው። ማሻሻያው እንዳይቋረጥ በቀጣይነት እንከታተላለን። ወራዊ ፈተናን በጊዜው መካሄዱን ቼክ እናደርጋለን። ክፍል ውስጥ የመገኘት ሪፖርት በጊዜው እንፈትሻለን። ሆምወርክ ክትትል እናደርጋለን። የመምህሩን ግምገማ እናያለን። የተማሪ አስተያየት እንቀበላለን ማለት ነው። ያው ምሳሌ አንድ ቅድም ከወሰድነው ነው ኬሚስትሪ ውጤትን ማሻሻል ነው። ዲፋይን 60% ተማሪዎች ከ50% በታች አመጡ። ሜዠር ምን እናድርግ? ፈተናቸውን ውጤት እናያለን ማለት ነው። ክፍል ውስጥ መገኘታቸውን እንከታተላለን። ሆምወርክ እና ሌሎች የሚሰጣቸውን ስራ ሰርታል ወይ ከኬሚስትሪ ጋር የሚገናኘው የሚለውን እንመለከታለን ማለት ነው። ከዛ ይሄንን መተንተን ነው። አብዛኞቹ ስቶኪዮሜትሪ እና የኬሚካል ስሌቶች ላይ ተቸገሩ። የኛ ትንታኔ ሊሆን ይችላል። ከዛ ምን እናድርግ? ከስቶኪዮሜትሪ ጋር የተገናኙ የልምምድ ጥያቄዎችን በብዛት እንዲሰሩ እናደርጋለን ማለት ነው። የቡድን ትምህርት እንዲኖር ማለት የእርስ በርስ መረዳዳት፣ መተጋገዝ ከመምህሩም በላይ ሊያግዝ ስለሚችል እሱን እንተገብራለን ማለት ነው። ዩቲዩብ ቪዲዮዎች ካሉ ደግሞ በጣም አስተማኝ የሆኑ ቪዲዮዎች ካሉ እነሱን ለይቶ እንዳዩ እናደርጋለን ማለት ነው። እነዚህን ትኩረት ሰጥቶ መከታተል ለኢምፕሩቭመንት ይጠቅመናል ማለት ነው። ሌላኛው ኮንትሮል ነው። ይሄ ደግሞ በየሳምንቱ አጫጭር ፈተናና የእድገት ክትትልን ማየት ነው። የመቅረት ችግር እንደ ምሳሌ ሁለት ብንመለከት ዲፋይን 20% ተማሪዎች በተደጋጋሚ ይቀራሉ። ሜዠርን አድርገን የመገኘት መዝገብ ወይም አቴንዳንስ ሺት እናያለን። አናላይዝ ርቀት፣ የቤተሰብ ችግር፣ ተነሳሽነት ማጣት፣ እነዚህን በሙሉ እንፈትሻለን። ኢምፕሩቭ ከወላጆች ጋር ስብሰባ እናካሄዳለን። በጥሩ ለሚገኝ ትምህርት ቤት ለሚከታተል ትምህርቱን ሽልማት እናዘጋጃለን። የመምህራን ክትትል እናበረታለን ማለት ነው። ኮንትሮል በየወሩ የመገኘት ግምገማ እንፈትሻለን ማለት ነው። ሲክስ ሲግማ በመምህር ስራም ላይ ጥቅም አለው። መምህር በራሱ ክፍል ውስጥ ሲክስ ሲግማ ሊጠቀም ይችላል። ለምሳሌ የተማሪዎችን ውጤት መተንተን ሊሆን ይችላል። በብዛት የሚሳሳቷቸው ጥያቄዎች የትኞቹ ናቸው ለመለየት ሊሆን ይችላል። የማስተማር ዘዴ ማሻሻል ሊሆን ይችላል። የመማሪያ መሳሪያዎችን ማሻሻል ሊሆን ይችላል። የተማሪዎችን እድገት በቀጣይነት መለካት ሊሆን ይችላል ማለት ነው። እነዚህ ሲክስ ሲግማ ጋር አገናኝተን ለማውራት ሞክረናል። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር ለማድረግ ሞክሩ። አመሰግናለሁ።